አቤል ለማን እየሰራ ይመስላችኋል? አሁን ደግሞ ጭራሽ አዲስ እቅድ ይዞ መጥቷል። ያፌትና ኤፍራታ በሚኖሩበት ቤት ውስጥ መኖር ይፈልጋል። ለዛም ነበር ኤፍራታን ያስገደዳት። በሁለት ቀን ውስጥ ጨርሳ እዛ ቤት እሱ መኖር መጀመር እንዳለበት አስጠንቅቆ ነግሯት ወጥቷል። ሌላኛው አሳዛኝ ዜና ናታን አሁን ላይ አዲስ ጓደኛ እንደያዘና አዲስ ፍቅረኛ እንደያዘ ነው ጽዮን የምታስበው። ጽዮን ይሄ ነገር አሁን ላይ የኤፍራታን ትክክለኛ እቅዷን ስለምታውቅ ለሱ ብላ ህይወቷን እንደሰጠችም ጭምር ታውቃለች። እጇን አጣጥፋ ከመቀመጥ ውጪ ምንም ማድረግ አልቻለችም እስካሁን ድረስ። ምክንያቱም እያስፈራራት ያለውና እሱ እየተናገራት ያለው ናታን ወንጀል ሰርቷል የሚያስብል ቪዲዮ እጁ ላይ ስለገባ ብቻ ነው። ይሄንን ነገር አንድ የሚቋጩበት ምክንያት እና መንገድ አለ። ያም የሚሆነው ለያፌት መናገር ብቻ ነው። ያፌት በዚህኛው ክፍል ሙሉ ለሙሉ አልታየም ማለት ይቻላል፣ ናታንም ጭምር። ናታን ወደ ውጪ ማደር ጀምሯል። ይሄኔ ታዲያ ለሳምንታት ወይንም ከዛ በላይ ሊወስድበት ይችላል። የሥራው አንጻር ነው። ቤተሰቦቹም ጋር መናገር አይችልም የት እየሆነ እንዳለ። ነገር ግን አሁን ላይ እየተናገረ ያለው ቢሮ እንዳያደረ እንደሆነና ለጠዋት መጨረስ ያለበት ስራዎችን መጨረስ እንዳለበት ነው። ጽዮን እየደበቀኝ ነው ብላ ነው የምታስበው። ምክንያቱም እዚህ ጋር ተሳስታ ቤዛ ያጠፋችው ጥፋት አለ። አዲሷ ጓደኛው ጋር ነው የሚያድረው። እኛን ደግሞ ይህን ነገር መደበቅ አልነበረበትም ብላ ለጽዮን ነግራታለች። ጽዮን ይህን ነገር በጣም ልቧን ነው የሰበረው። ምክንያቱም ቀን ሙሉ ውላ የነበረው ኤፍራታ ጋር ነበረ። ኤፍራታ ለናታን መስዋዕትነት እየከፈለች እንደሆነ የምታውቀው ብቻ ነች። ይህንንም ለማንም መናገር አትችልም፣ መረጃው ብዙ ሰው ጋር መድረስ ስለሌለበት። ሌላኛው መንገድ የገነት ጉዳይ ነው። ገነት አሁን ድረስ ማውራት እያቃታት መጥቷል። በሐሳቦቿ ብዙ ነገሮችን ማመላለስ ትችላለች። አሁንም የእሷን መዳን እየጠበቁ ያሉት ዳግምና ቢንያም በሰቀቀን ላይ ናቸው። ቢንያምም ቢሆን ምንም አይነት በቀል የሚሆን ምንም አይነት የአጸፋ ምላሽ እየሰጠ አይደለም። ያም የሆነበት ምክንያት ነገሮችን ላለማበላሸትና ብዙ ነገሮችን በመስመራቸው እንዲሄዱ ስለፈለገ ብቻ ነው። ሌላኛው ልቡን የሰበረው ነገር ቢሆን አፍ አውጥታ ነበረ እኔ ነኝ ያሳገትኩ የሚለውን ነገር የተናገረችበት። ያም የሆነው እሱ እንደምትወደው አያውቅም። ነገር ግን አሁን ላይ ሌላ ሰው አፍቅራለች ብሎ ነው የሚያስበው። ኤፍራታ በበኩሏ እቅዶቿን ልትጨርስ ጫፍ ላይ በደረሰችበት ሰዓት ነበረ ይሄ ነገር ያጋጠማት። አሁን የካበችውን ድንጋይ እንዳለ የሚያፈርስባት ነገር እየመጣባት ነው ያለው። አቤል ተብዬው እነሱ ቤት መኖር ሊጀምር ነው። እቅዱ ለምን እንደሆነ ባይታወቅም ግን እዛ ቤት ውስጥ በሁለት ቀን ውስጥ እኔ እንድታስገብኝ እፈልጋለሁ፣ በየትም ብለሽ አሳምኘው ብሏታል። እዛ ቤት ውስጥ መኖር ከጀመረ ምን አይነት ጥፋት ሊያጠፋ ነው? ወይንስ አቤል ራሱ የሚሰራው ለሌላ ሰው ነው? ሌላ ሰው አለ ወይ ከጀርባው እሱን የሚያዘው? አሁን ላይ እየተጠቀመ ያለውን ነገር እሱ የሚፈልገው ነገር የለም። ስለዚህ እየተከፈለው ነው ወይ ነገሮችን እያተራመሰና እያደፋረሰ ያለው? ታዲያ ለማን ይሆን የሚሰራው? ቢንያም ታዲያ አሁን ላይ ያፌት ላይ የከፈተውን የእስር ቤት ፕሮሰሱን ሙሉ ለሙሉ ትቶታል። እንኳን አይደለም ከዚህ በኋላ ፕሮሰስ ሊጀምር ይቅርና ከሱ ጋር ትክክለኛ ግጥሚያም ቢሆን ምንም ነገር ማድረግ እንደሌለበት ነው የታወቀበት። ሌላኛው ሞራሉን የሰበረው ነገር ቢኖር የጽዮን ጉዳይ ነው። ታዲያ ከጽዮን ጋርም ከዚህ በኋላ መመለስ አይችልም። ምክንያቱ ብሎ የሚያስበው እሷ ትጠላኛለችና የምታፈቅረው ሰው ሌላ ነው ብሎ ነው። ያም ሞራሉን ግድል አድርጎበታል። ጽዮንም በበኩሏ ለሱ ብላ እየታገለች እንደሆነ ምንም አያስታውቅባትም። ጽዮን ግን የመጨረሻ ጥፋቷን ነበር ያጠፋችው። በዚህ ሰዓት ለሱ መናገር ትችላለች። እሱም እንዳልተፈጠረ አድርጎ አክት ማድረግ ይችላል። ያው አቤል የሚባለው ሰውዬ ያፌትን በጣም ስለሚፈራው ምንም ያህል ነገር እንኳን ሳይፈሩ እሱን የፈለግከውን አድርግ እንኳን ቢሉት ያንን መረጃ አውጥቶ ለማንም ፖሊስ መስጠት አይችልም። ያፌትን ከልቡና እስከ መጨረሻው ስለሚፈራው መረጃው እንኳን በፍላሽ ያለው እሱ እጅ እንዳለ እንኳን ቢያቅበት ምን ያህል የመጨረሻ ጊዜው እንደሆነ ያውቃልና። ታዲያ አሁን ላይ ያለውን ነገር ሙሉ ለሙሉ ኤፍራታ ምን ማድረግ እንዳለባት እስቲ ለእናንተ ጥያቄ እናቅርብላችሁ። ኤፍራታ አሁን ላይ እውነቱን ሙሉ ዝርግፍ አድርጋ ለያፌት ከነገረችው ያንን ሁሉ ነገር ማስቆም ትችላለች። ነገር ግን አንድ ያልታወቀባት ነገር አለ። ያንንም ጭምር ለሱ መናገር አለባት። ምን ይመስላችኋል? ይሄን እየተወያያችሁበት በሐረግ ድራማ ላይ በክፍል 93 በቅርቡ የምንገናኝ ይሆናል። ሙሉ ክፍሉ እንደተለቀቀ ኮሚኒቲ ፖስት ላይ ለቅላችኋለሁ። በዚሁ አጋጣሚ አዲስ የጀመረ ዮአዳን ምዕራፍ 2 ይለቀቅልን ብላችሁ ነበረ። ታዲያ እሱ ሳይለቀቅ ስለቀረ ራሱ ዮአዳን ላይ የሚሰራው ልጅ አዲስ ድራማ ጀምሯል። አሪፍ ነው። በቅርቡ ሪቪው ምሰራላችሁ ይሆናል። አብራችሁን ቆዩ።
በሐረግ ድራማ ላይ ክፍል 91 ሙሉ እንደተለቀቀ ኮሚኒቲ ፖስት ላይ ምለቅላችሁ ይሆናል። እናንተ ለዚህ ቻናል ሰብስክራይብ በማድረግ አክቲቭ መሆናችሁን አትርሱ። መልካም ጊዜ። ውድ የአዳዲስ ቲቪ ተከታታዮች እንኳን ደህና መጣችሁ። ወደዚህ ቻናል ከመጣችሁ እናንተ ተከታታይ ድራማ ይመቻችኋል ማለት ነው። ከተከታታይ ድራማ ውስጥ ኢትዮጵያ ውስጥ ሆኖ አሁን ላይ በጣም አሪፍ እይታ ያላቸውና አሪፍ ተቀባይነት ያላቸው ድራማዎች አራቱን ልንገራችሁ። የመጀመሪያው ጽናት ነው። ሁለተኛው ሐረግ፣ ዮአዳን እና ክህደት ናቸው። የእነዚህን ተከታታይ ድራማዎች ካልጀመራችኋቸው እኔ አጠር ያለች ማብራሪያ ስለነሱ ሰጥቻችሁ ደስ ያላችሁን ድራማ እናንተ ትጀምሩታላችሁ። የመጀመሪያው ጽናት ድራማ ብዙዎቻችሁ የምትወዱት ይሆናል። ምክንያቱም ምናልባት ከአረብ ሀገር ሆናችሁ የምታዩ ሰዎች ካላችሁ ይሄ ድራማ ለእናንተ ነው። ጽናት ከሀገር ቤት ወደ ከተማ ትመጣና ወደ ውጪ እስክትሄድ ድረስ አንድ ቤት ውስጥ ተቀጥራ እየሰራች ነው። ታዲያ የቀጠሮ ቀኗን ወይንም የበረራ ቀኗን እየጠበቀችና ብዙ ክፍያ ካደረገች በኋላ ያንን ስትጠባበቅ እዛ ሰራተኝነት የተቀጠረችበት ቤት ውስጥ እየሰራች እያለ አንድ ትልቅ ነገር ይፈጠራል። ከአሰሪው ልጅ ጋር ግንኙነት ትጀምርና ብዙም ሳይቆይ ነገሮች ይበላሻሉ። በዚሁ ላይ የሚያጠነጥን ፊልም ነው። ሁለተኛው ሐረግ ድራማ ላይ ሁለት በትንንሽነታቸው የሚታወቁ በአባት አንድ የሆኑ ወንድማማቾች ነገር ግን ካደጉ በኋላ በጣም ትልቅ ጠላት ሆነው እዛ ላይ የምናየውን ነገር አብረን እናያለን። ፍቅረኛ ይነጣጠቃሉ፣ ንብረት ይነጣጠቃሉ፣ ነገር ግን ወንድማማቾች እንደሆኑ አያውቁም። ሐረግ ድራማ እዚህ ነገር ላይ ነው የሚያጠነጥነው። ዮአዳን አንዲት ምስኪን ሴት በባህል ሀብቶችና በትልልቅ ሰዎች የእሷ የሆነን ነገር ለመንጠቅ ሲሞክሩና እሷ ግን ብልጠትነቷን ከነሱ በላይ የምታሳየቸው ፊልምና ብዙ ታሪኮች ያሉበት አሪፍ ድራማ ነው። ሌላኛው ክህደት ነው። ክህደት የሚለው ፊልም አሁን ላይ በጣም አሪፍ እየታየ ያለ ነው። ክህደት አንድ ጓደኛውን በጣም የሚወዱት ሁለት ጓደኞች አሏቸው። ታዲያ በዚህ ጊዜ ጓደኛው የልቤ ጓደኛ ናቸው ብሎ ለእነሱም ማያረገው ነገር የለም። ብዙ ነገር አድርጎላቸዋል። ነገር ግን ትንሽ እንደቆየ ይታመምና በጣም እርዳታ ሲፈልግ ከጓደኞቹ የሚጠብቀውን እርዳታ ሳያገኝ ይቀርና ይልቁኑ በዛኑ ልክ ይጠቀሙበታል። ይሄኔ ታዲያ እሱ ካወቀ በኋላ ምንን ማድረግ እንዳለበትና እንዴት ከነዚህ ጓደኞች ሊበቀል እንደሚችል የሚያሳይ አሪፍ ፊልም ነው። አሪፍ ጥራትና አሪፍ ኳሊቲ ተደርጎበት ካራክተሮችም በጣም አሪፍ የሆኑና የሚያጓጓ ፊልም ሐረግና ክህደት ናቸው። ሁለቱ ፊልሞች ምንም አይነት ንዝናዜ ምናምን ሳይበዛባቸው ወሬም ሳይኖራቸው ቀጥታ ምንም አይናችሁን ሳትነቅሉ የምታዩት ፊልም ነው። ሌላኛው ጽናት የሚለው ፊልም ታሪኩ አሪፍ ሆኖ ነገር ግን ብዙ ወሬዎች ስለሚበዙበት ምናልባት ፊልሙ ሊሰለቻችሁ ይችላል። ነገር ግን ፊልሙ እንደዛ የሚሰለቻችሁ ከሆነ እኔ በየጊዜው የእያንዳንዱን ክፍሎች እንደዚሁ አይነት በትረካ መልክና እናንተን ለጥያቄ ያተሳተፈ ለመልስም አስተያየት እንደሰጡበት አድርጌ አንዳንድ ቪዲዮ ለእያንዳንዱ ክፍል እሰራለሁ። ዮአዳን ድራማ ብዙ ሰዎቹ ስትጀምሩት በጣም አሪፍ ድራማ ነበረ። እስከ ክፍል 40ና እስከ ክፍል 45 ያለውን ድረስ ብዙዎቻችሁ በጣም አሪፍ አድርጋችሁ ስታዩት ነበረ። ከክፍል 45 በኋላ የዳይሬክተሩ አቅጣጫ ፊልሙን ስለቀየረው ብዙዎቻችሁ ጠልታችሁትና የጥንቆላ ስነ ስርዓትን እያስገባችሁበት እኛ ከዚህ ምን መማር አለብን የሚለውን ካያችሁ በኋላ ለተከታታይ 2 ሳምንታት ፊልሙ ሳይለቀቅ ስለቆየ ረስተውት በዛው ትታችሁት ነበረ። ነገር ግን አሁን ተመልሳችሁ እንድታዩበት እምመክራችሁ አንድ ነገር አለ። ዮአዳን ድራማ ላይ አሁን ዮአዳንና ሳሚ ፍቅረኛሞች ሆነዋል። እዛ ቤት ውስጥ ያለ ወላጅ እየኖሩ ነው ያሉት። ምን ሊያጠፉ ይችላሉ፣ ምን ሊደረግ ይችላል የሚለውን አብረን የምናየው ይሆናል። እዛ ላይ ሂሩት የምትባል አንዲት መጥፎ ሆና የምትተውን ልጅ እዛው አካባቢ ላይ እብደትን ተከናውና ነገር ግን ጤነኛ ሆና እሷ እንዳትታሰር እያየችው ያለውን ስቃይ አሁን ላይ ማየት ይኖርባችኋል ብዬ አስባለሁ። አዳዲስ የጀመሩ ተከታታይ ድራማዎችንና አሪፍ የሚባሉ ፊልሞችን በዚሁ ላይ በአንድ ድምፅ አድርጌ በጥሩ ሁኔታ ተርኬ የማቀርብላችሁ እኔ ዙበይር እባላለሁ። የቻናሌም ስም አዳዲስ ይባላል። እኔን ለማበረታታት ሰብስክራይብ ማድረጋችሁን አትርሱ። በቅርቡ 50 ሺህ ምንገባ ይሆናል። አሁን ላይ 40 ቤት እንዳለን አትርሱ። ስለዚህ
እባካችሁ አዳዲሶች ሰብስክራይብ በማድረግ በማበረታታት 50 ሺና ከዛ በላይ እናርገው። የእኔ ቤተሰቦች አብራችሁኝ ስላያችሁ ከልብ አመሰግናለሁ።